It's on here now. The goalkeeper's beaten, and South Africa have got Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ፣ በጣም ጥሩ ጊዜ በያላችሁበት አድማጮቻችን። አሁንም አብራችሁን ቆዩ ነው የምንለው። ዝውውር ላይ ወደምናነሳቸው ጉዳዮች እንለፍ። እሺ፣ ዝውውር ላይ አብዛኞቹ ያው ሰሞኑን ስንመለከታቸው የነበሩ ጉዳዮች ናቸው። አንድ ግን ትንሽ ለየት ባለ መንገድ ያየሁት የጁሊያን አልቫሬዝ ጉዳይ በጣም ትልቅ ትኩረት ወስዷል። አሁንም አርሰናል፣ ባርሴሎና እየተፎካከሩ ነው የሚገኙትና ምናልባት አንድሪያ ቤርታኒ ሰሙታል ብለሽ ነው የአትሌቲኮ ማድሪድ ሰዎች ተጣልተው ነበር ታስታውሻለሽ? አሁን እንዴ ያው በሻምፒየንስ ሊግ ጨዋታ ላይ ድብድቡላ ነበር። ግን ያው ያ ሌላ ነገር ነው፣ እዛው ነው የሚተዉት። ከዚህ በኋላ ያው የድርድር አቅሙ ነገር ነው የበለጠ ወሳኝ የሚሆነው። ያልደርስም ቤታቸው የሚባል ነገር እንደዛ የለም። ግን ባርሴሎናም በጣም ትልቅ ፍላጎት አለው በነገራችን ላይ የአልቫሬዝን ለማስፈረም። አሁን የሚወጡት መረጃዎች ደግሞ የሚያሳዩት ምንድነው የአልቫሬዝ ጉዳይ የማይሳካ ከሆነ ሃሪኬንን ከባየር ሚዩኒክ እንደዛ ፍላጎት፣ ምክንያቱም ሌዋንዶውስኪን የመተካት ግዴታ አለባቸው። በእርግጥ ጎል የሚያገቡ የፊት መስመር ተጫዋቾች ጎበዞች አሉት ባርሴሎና፣ ግን ደግሞ በዛ በሌዋንዶውስኪ ሌቭል ላይ ያለ አንድ በቃ አይምሬ የሆነ አጥቂ ይፈልጋል ተብሎ እየተገለጸ ነው። ይሄ የመሆን እድሉ ምን ያክል ነው የሚለው አናውቅም፣ ግን ጠባብ ይመስላል። ለመሰለሽ ባየር ሚዩኒክ በሃሪኬንን ለማጣት ምንም ምክንያት የለውም። የገንዘብ ችግር የለበትም። ከፋይናንሻል ፌር ፕሌይ አንጻር ኢሹ የለበትም። ደሞዝ በዛብኝ የሚልበት ምንም አይነት ነገር የለውም። ገባሽ? ሃሪኬንም ደግሞ በፐርፎርማንስና ውጤታማ አገልግሎት በመስጠት ረገድ ያጎደለው ነገር የለም። አሁንም 40 ምናምን 50 ምናምን ጎሎችን እያስቆጠረ ነው ያለው። በአውሮፓ ቻምፒዮንስ ሊግ ባየር ሚዩኒክ አስፈሪ ፍሮንት ላይን አላቸው ከሚባሉ ክለቦች መካከል አንዱ እኮ ነው። እሱን ሉዊስ ዲያዝንና ኦሊሴን ይዞ ገባሽ? ምንም እንትን የለውም። ባርሴሎና አይፈልግም ልልሽ አልችልም። ነገር ግን አንዳንዴ የምትፈለቀቅባቸው ክለቦች አሉ እኮ ተጫዋቾቻቸውን ማቆየት እየፈለጉ ረብሸሽ የምትወስጅባቸው ክለቦች አሉ። ባየር ሚዩኒክ እንደዛ አይደለም። ወይም ለባየር ሚዩኒክ እንደዛ የምትይበትን ምክንያት ፈልገው ማግኘት በጣም አስቸጋሪ ነው የሚሆነው። ማስቀረት የማይችሉ ለምሳሌ አሌክሳንድር አይዛክን ብትወስጂ ኒውካስል ዩናይትድ መልቀቅ አልፈለገም አይደል? ግን ሊቨርፑል ፈልቅቆ ወሰደው። በቃ ልጁ እንዲረብሽ አደረገው፣ እንዲበጠበጥ አደረገው። እንደውም አልበላም እንደውም አልጠጣም እንደሚል የቤት ጎረምሳ ማአት ነገር ረበሸ። ለምምድ አልሰራም አለ። ለኤዲሃው የሚሰጠው ምንም አይነት መረጃ የለ ምናምን። ከዛ በኋላ ሊቨርፑል ወስዶ ቀንቶታል፣ አልቀናውም፣ ሌላ ነገር ሆኖ ማለት ነው። ግን ባየር ሚዩኒክን እንዲህ በቀላሉ እጅ የምጠመዝዥበት ሃሪኬንም ደግሞ እንደገና በባርሴሎና ልጀምር የሚልበት ብዙ ምክንያት የለ። ከቶተናም ሲወጣ ዋንጫ ፍለጋ ነው። ድል ማድረግ እኮ አለብኝ ጉብዝና ሳያልፍ ብሎ ነው። አሁን ግን በባርሴሎና መፈለጉ ሊያስደስተው ብቻ የሚችል ነው የሚመስለው። ኤኒቲንግ ሀፕን ሊያደርግ ይችላል፣ ግን ይህንን እንትን አለለው። ሌላው የቼልሲው ተጫዋች ኩኩሪያ ከቼልሲ ጋር የመለያየት እድሉ በጣም ሰፊ ነው። እሱን ደግሞ ሶስቱም የስፔን ትልልቅ ክለቦች እየፈለጉት ይገኛሉ። ባርሴሎናም፣ ሪያል ማድሪድም፣ አትሌቲኮ ማድሪድም። ስለዚህ ወደ ስፔን ወደ ሀገሩ እንደገና ሄዶ እዛ መጫወት የሚፈልግበት እድል በቼልሲም ደግሞ በቃ ይበቃኛል እስካሁኑ የሚልበት አጋጣሚ ተፈጥሯል ነው። ስለዚህ ኩኩሪያን ከነዚህ ሶስት የስፔን ታላላቅ ክለቦች መካከል አንዳቸው የማስፈረምን እድል እየሞከሩ ነው የሚገኙት ነው። አሁን በሪያል ማድሪድ በኩል ኢብራሂማ ኮናቴ ከሪያል ማድሪድ ጋር ስምምነት ላይ ደርሷል የሚል መረጃ ወጥቷል። ግን ሪያል ማድሪድ ቤት ውስጥ በአብዛኛው የሚነገረው ነገር ፕሬዚዳንታዊ ምርጫው
ተደርጎ እስኪጠናቀቅ አሸናፊ እስኪታወቅ ድረስ ሪኬልሜ ነው የሚያሸንፈው፣ ፍሎሬንቲኖ ፒሬዝ ነው የሚቀጥለው ከታወቀ በኋላ ነው ሞሪኒዮ ፈርሟል ምናምን የሚሉሽ ሩዲገር ውሉን አራዝሟል የሚሉሽ ኢብራሂማ ኮናቴም ጨርሷል ምናምን የሚሉት ኦፊሻል የሆነ አናውንስመንት የሚኖረው ከዛ በኋላ ነው። ግን ሪያል ማድሪድ ቤት ውስጥ ቁጭት አለ። ሪያል ማድሪድ ቤት ውስጥ መጪው የውድድር ዓመት ወለም ዘለም የሚባልበት እንዲሆን አይፈለግም እና ጠንክረው እየሰሩ ነው የሚገኙት። ማንቸስተር ዩናይትድን በተመለከተ አሁንም የማንቸስተር ዩናይትድ ደጋፊዎች በእኔ እምነት ይሄ የእኔ 100% እምነት ነው አሁን የምናገረው ማንቸስተር ዩናይትድ ቤት በዋዛ ፈዛዛ የሚያልፍ የዝውውር ሂደት የለም። ማንቸስተር ዩናይትድ የምሩን እየሰራ ነው። ማንቸስተር ዩናይትድ የሚጠበቅበትን እና ያልተጠበቁ ዝውውሮችንም ደግሞ ያደርጋል። የሚጠበቅበት ሲባል ሚድፊልዱን ማጠናከር ነው። አሁንም ያንኑ ነገር መልሶ መላልሶ መናገር እንዳይሆን እንጂ የማንቸስተር ዩናይትድ የመሀል ክፍል እንዲጠናከር ከበቂ በላይ ምክንያት አለ። ምክንያት 1 ከዚህ በፊት ቸል ተብሏል። ምክንያት 2 ካዚሜሮ ወጥቷል። ምክንያት 3 ኦጋርቴ የለም። ስለዚህ እዚህ ቦታ ላይ ኮቢ ሜኖን ይዘሽ ብቻ የምትቀጥዩ አይደለም። በጣም ብዙ አማራጭ ተጫዋቾች ማንቸስተር ዩናይትድን ይቀላቀላሉ ተብለው የተያዙ አሉ። እነዛ ላይ እየሰራ እነዛ ላይ እያሳካ ነው። ከዛ ጎን ለጎን ግን ማንቸስተር ዩናይትድን እመኑት ይላል ፋብሪዚዮ ሮማኖ። አንዱ ማንቸስተር ዩናይትድ የታመነው ነገሩ ምን እንደሆነ ታውቃለች? በሚቀጥለው የውድድር ዓመት ዩናይትድ ዋንጫ ማሸነፍ የሚችል ቡድን ነው የሚለው ነው ይታመን የተባለ እመኑት የተባለ ዋንጫ ማሸነፍ የሚችል ቡድን 2025-26ን ሲጀምር በአውሮፓ ቻምፒዮንስ ሊግ የመገባበትን ውጤት ካገኘው ተመስገን ነው ብሎ ነው የገባው ዩናይትድ። 2026-27 ላይ በአውሮፓ ቻምፒዮንስ ሊግ እየተሳተፉ የሚያስቀጥል ውጤት፣ 2026-27 ላይ በሊግ ጠንካራ ተፎካካሪ መሆን፣ 2026-27 ላይ ግን ከሚወዳደረባቸው ከአራቱ ውድድሮች ዋንጫ ማሸነፍ መቻል አለበት። ይህንን ማድረግ ይችላል። የካፖቹን ዋንጫ ወይ የካራቦ ካፕ ወይ የኤፍኤ ካፕ ወይ ሲቲ እንዳደረገ ሁለቱን ለማሸነፍ ግን ማንቸስተር ዩናይትድ ይሰራል። ስለዚህ ዩናይትድ ቤት ስኳዱ መስፋት አለበት። ዩናይትድ ቤት ስኳድ ኳሊቲው መጨመር አለበት። ስለዚህ አንዱ ዴፕስ ነው፣ ሁለተኛው ኳሊቲ ነው። ሁለቱም ላይ እየተሰራ ነው። ማንቸስተር ዩናይትድ ሜይን የሚላቸውን ተጫዋቾች ያስፈርማል። ሬጉላርስ እንደመጡ የሚገቡ እንደመጡ የመጫወት ዕድል የሚሰጣቸው በየጨዋታው የሚጫወቱለትን ተጫዋቾች ያስፈርማል። ይሄ 100% እርግጠኛ ሆኜ ነው የምነግርሽ። ሁለተኛው ጉዳይ ግን ስኳድ ፕሌየሮችን ማንቸስተር ዩናይትድ ያስፈርማል። ዛት ማች ኮስት ያደሉ ልክ አርሰናል እንዳደረገው ማለት ነው። ሞስኩዌራ ስኳድ ፕሌየር ነው እኮ ሲመጣ። ኖርጋርድ እንደዛ ነው። ሂንካፔ በጣም አውት ስማርት ስላደረጋቸው ነው። እነ ካላፊዮሪ በጣም አግሬሲቭ ሆኖ ኢነርጂቲክ ሆኖ ምናምን እንጂ ስኳድ ፕሌየሮች ናቸው። ሬጉላርስ እኮ አልነበሩም መጀመሪያ ሲመጡ። ግን አንድ ነገር ቢፈጠር ማድዌኬ ሬጉላር አልነበረም፣ ሳካ ነው ሬጉላሩ አይደል? ልክ እንደዛ ማለት ነው። ስለዚህ እነዚህ እንደዚህ አይነት ነገሮችንም ማን ዩናይትድ ያደርጋል። እኔ ፋብሪዚዮ ሮማኖ፣ ዴቪድ ኦርንስቲየን በዚህ ጉዳይ ላይ ምንም የተዛባ ነገር ነግረውኝ ስለማያውቁ እናም የማንቸስተር ዩናይትድንም ኮሚትመንት በተመለከተ የራሱ የማንቸስተር ዩናይትድ ልሳኖች የሚያንን ስለሚናገሩ ማንቸስተር ዩናይትድ ቤት ባለፉት 17 ጨዋታዎች ከጥር ወደዚህ ሻምፒዮኑ አርሰናል እንኳን የማንቸስተር ዩናይትድን ያህል ነጥብ አልሰበሰበ። ሻምፒዮኑ አርሰናል እንኳን በወጥነት ሜዳ ላይ የማን ዩናይትድን ያህል አምሮበት አላየሁም። ሚያዝያውን ማስታወስ በቂ ነው። ግን ብዙ ሰው አሁንም የሚያነሳው 5 ተከታታይ ጨዋታ እንኳን ማሸነፍ አቅቶት ሰውየው በሹሩባ ደረሰ እኮ ምናምን ይላል። ያ ሰውዬ ያልተቆረጠ ምናምን ግን በዘንድሮ የውድድር ዓመት 5 ተከታታይ ጨዋታዎችን ማሸነፍ የቻሉ ስንት ክለቦች ናቸው? እንደ ለብቻው ተነጥሎ ያልቻለ እንዳይመስላቸው ብዬ ነው። ማንቸስተር ዩናይትድ ብቻ ያቃተው እንዳይመስላቸው ብዬ። ስንት ቡድን ይመስልሻል 5 ጌም ኢንሮው ማሸነፍ የቻለ? ከባድ ነው ነገሩ። እንኳን በለውጥ ሂደት ላይ ነው ለሚባል ማንቸስተር ዩናይትድ ይቀርና ለውጣችንን ጨርሰናል ድል ነው ማምጣት ያለብን ለሚባሉም ከባድ ነው። የሆነ ነገር የሚያሰናክልሻል። አለመሸነፍ ቢሆን ኖርማል ነው፣ እንረዳዋለን። እሱም ከባድ ነው፣ ቀላል አይደለም። ግን አለመሸነፍ ብቻ ቢሆን አቻ መውጣትን በውስጡ ስላለው እዛ ቁጥር ላይ ቶሎ ለመድረስ ትችላለህ። ግን ማሸነፍ ብቻ ሲሆን ነገሩን የበለጠ ከባድ ያደርገዋል። በመደዳው 5 ጨዋታዎችን ማሸነፍ
ቀላል ነገር አይደለም። ከባድ ነገር ነው። በምን ጊዜ ይሄ የማንቸስተር ዩናይትድ ደጋፊ እንዲህ ያለ ቃል ገብቶ ማንቸስተር ዩናይትድን በዚህ ጉዳይ ሊያስነሳው እንደቻለ አላውቅም እንጂ በ2025/26 ወደ አውሮፓ ቻምፒዮንስ ሊግ ማለፍ የቻሉ 5 ክለቦች አሉ አይደል? ከአምስቱ 4ቱ ብቻ ናቸው 5 ጨዋታዎችን በመደዳው ማሸነፍ የቻሉት። አርሰናል፣ ሲቲ፣ ቪላ እና ሊቨርፑል። ቀድሞ የቻለው ሊቨርፑል ነው። በመደዳው 7 ጨዋታዎችን አሸንፏል። ከዛ በኋላ አስቶን ቪላን በምንወስድበት ሰዓት ላይ አስቶን ቪላ 5 ተከታታይ ድሎችን ማምጣት የቻለው በመስከረም እስከ ጥቅምት ባሉት ጊዜያቶች ውስጥ ነው። አርሰናል አሁን ሜይ ላይም እንደዚሁ 5 አካባቢ ጨዋታዎችን አሸንፈዋል። ከዛም በተጨማሪ ደግሞ ተከታታይ የሆነ ይሄ የኦትመን የሚሉት ወራል አይደል? በዛ ወቅት ላይ አርሰናል በጣም ሀያል ሆኖ 5 ተከታታይ ጨዋታዎችን አሸንፈዋል። ሲቲ እንደዚሁ በታህሳስ ወር አካባቢ 5 ጨዋታዎችን በመደዳው አሸንፈዋል። ከዛ ውጭ ማንም የለም። 16ቱ ክለቦች አልቻሉ። ገብቶሻል? ከባድ ነው። ማሸነፍ ብቻ ስለሆነ ማሸነፍ ብቻ ነው። ግን ይሄንን አይነት ጥያቄ የሚነሳው እንዳለና እንደተጠበቀ ሆኖ ሜዳ ላይ በማማር ሜዳ ላይ በተሰበሰበ ነጥብ ከጥር ወደዚህ ግን ማንቸስተር ዩናይትድ ነው ቀዳሚ። ስለዚህ የማንቸስተር ዩናይትድን ተስፋ ከፍ የሚያደርገው ቡድኑ እያማረ ስለመጣ ነው። የማንቸስተር ዩናይትድ መታመን የሚመነጨው ቡድኑን የሚመሩት ሰዎች እነ ኦማር በራዳ አሁን ገብቷቸዋል፣ የዝውውር አፈጻጸም ሲስተማቸው ጥሩ ሆኗል፣ ፍሬ አፍርቷል ተብሎ የክረምት ስኬታቸው መታየት ስለጀመረ ነው። ሴኒ ላሜንስ የዓመቱ ምርጥ ፈራሚ ተባለ። ማቲያስ ኩኛ ከነዳንሱ ተወደደ። ብሪያን ኤምቤሞ የሚተጋ ተጫዋች ነው። ከነ ጋር ናቸው ምናምን አስበሹ ማለት ወይም ከነ አንቶኒ ጋር ምናምን አስበሹ። ቤንጃሚን ሼሽኮ ዩናይትድ በደንብ ገባኝ ሆናል። የከበደ ነገር ሊጉ በጣም ከብዶ ይነበራል፣ ግን አዳፕት አድርጌ አሁንም በማንቸስተር ዩናይትድ ቤት በኤክሴል አረጋለሁ፣ ትልቅ ነገር አሳያለሁ አለ። እሺ ጉድ በጣም ገብቶሻል። ስለዚህ ይሄ ልክነት ይቀጥላል። እነዚህ ፉርሽ የሚባሉ ዝውውሮች እንዳያጋጥሙ እንደ ከዚህ በፊቱ እንዴት መሰራት እንዳለበት ገብቶናል፣ አውቀናል፣ ያንን እናደርጋለን። ገንዘብ ስትይ ገንዘብ አለ፣ 200 ሚሊዮን ፕላስ አለን። ከዛስ የሚሸኙ ተጫዋቾችና ከነሱ መሸኘት የሚመጣው ገንዘብ ዩናይትድን ለማጠናከር ሙሉ በሙሉ ይውላል ተባለ። ገንዘቡ ካለ አሰራሩ ከተስተካከለ እና እንዳምነው ልክ መሆን የሚቀጥሉ ከሆነ የሚፈልጓቸውን ተጫዋቾች ለይተዋል፣ የሚለዩቸውን ተጫዋቾች ያመጣሉ፣ ዋና ዋና ተጫዋቾች እንደገና ደግሞ ስኳዱን ለማስፋት እንሰራለን ብለው ይህን ያህል ኮሚትድ ከሆኑ ፋብሪዚዮ ሮማኖ፣ ጋብርኤል ማርኮቲ፣ ሌሎችም ተንታኞች እነ ማርክ ኦግድን አይነት ሰዎች ዩናይትድ ኦፍኮርስ 26-27 ላይ የሚያሸነፈው ዋንጫ ይኖራል ብለው ቢናገሩና በዚህ ቢያምኑት ልክ ነው የሚሆነው ልልሽ ፈልጌ ነው። በተለይ ደግሞ የዝውውር ጊዜውን የሚያጠናቀቅበት መንገድ የሚያስፈርማቸው ተጫዋቾችንም ደግሞ አይተን ለበለጠ ለትልቅ ክብርም ሊታጭ ይችላል። እሱም የሚጠበቅ ነገር ነው። ምክንያቱም አሁን ከማንቸስተር ዩናይትድ ጋር ስማቸው እየተገናኘ የሚገኝ ይፈርማሉ ተብለው የሚጠቀሱ ተጫዋቾች በጣም አሪፍ ኳሊቲ ያላቸው ተጫዋቾች ናቸው። በዛ ላይ ደግሞ ዩናይትድ አንድ እየተከተለ የሚገኘው ነገርና ውጤታማ የሆነለት ፕሪሚየር ሊጉ ላይ እየተጫወቱ ያሳለፉ ተጫዋቾችን የማስፈረም ሂደቱ በጣም ጠንካራ ነው። አሁን ከዌስትሃም በኩል እንደዛ አይነት ነገር የለም እና ያ ደግሞ የበለጠ የሚሳካ ከሆነና የሚመጡት ተጫዋቾች በፕሪሚየር ሊጉ ልምድ ያላቸው እንደዚሁም ደግሞ ትልልቅ ችሎታቸውን ማሳየት የሚችሉበት የውድድር አመት ከሆነ የመጀመሪያ የውድድር አመታቸው ዩናይትድ የተለየ ጊዜ ሊያሳልፍ ይችላል በ2026-27 የውድድር አመት ብሎ መገመት የሚቻል ይመስለኛል። ልክ ነው። ለማንኛውም ይሄ ተብሏል። ከዛ ውጪ አርሰናልን በተመለከተ ምን አለ ዛሬም ይቀጥላል። አንደኛው ጆን ቴሪ ነው። ጆን ቴሪ መጀመሪያ ለአርሰናል ክብር ሰጠ፣ ዋጋ ሰጠ። በፕሪሚየር ሊግ የጠንካራ የውድድር አመትን አሳልፈዋል። በአውሮፓ ቻምፒዮንስ ሊግ ፍጻሜ ለመድረስ የነበራቸው ጉብዝና የተለየ ክብር ይገባዋል አለ። የዋንጫውን ጨዋታ የተሸነፉበት መንገድ ግን ልብ ሰባሪ ነው አለ። በጣም ያሳዝናል የተሸነፉበት መንገድ አለ። ይሄንን ካለ በኋላ ሁላችንም የምናስታውሰው ነው 2007-2008 ጆን ቴሪ ለቼልሲ ምርጥ አገልግሎት ከሚሰጥባቸው የውድድር አመቶች አንዱ እሱ ነው። በዛው የውድድር አመት ቼልሲ ለፍጻሜ ደረሰ በአውሮፓ ቻምፒዮንስ ሊግ፣ ተጋጣሚው ማንቸስተር ዩናይትድ ነው። በዛ የውድድር አመት
የማንቸስተር ዩናይትድ አሸናፊነት በመለያ ምት ነው የመጣው ቻምፒዮንስ ሊጉ እና ያኔ ማንቸስተር ዩናይትድ ቀድሞ ኮስቷል። ክሪስቲያኖ ሮናልዶ እኮ ነው ሪጎሪዮን የሳተው። ክሪስቲያኖ ሮናልዶ በእኔ ምክንያት ማንቸስተር ዩናይትድ ተሸነፈ ሊል ለማልቀስ ሊል ለማዘን ተዘጋጅቷል። 5ኛዋን የመለያ ምት የሚመታው ጆን ቴሪ ነው። እሱ የሚመታት ምት ወደ ጎልነት ከተቀየረች አለቀ። ቼልሲ የቻምፒዮንስ ሊግን ዋንጫ አነሳ እንላለን ለመጀመሪያ ጊዜ። ለማንቸስተር ዩናይትድ ደጋፊዎች በተለይ ለክሪስቲያኖ ሮናልዶ ያ ሞመንት የሚታመን አይደለም። ጆን ቴሪ ነው ወደ መምቻው ሄደው፣ ዝናብ ይዘንብ ነበረ። ከዛ ከመምታቱ በፊት የሚቆምበት እግሩ አንሸራተት። በመውደቅ ሂደት ላይ ነው የመታት ኳሷ ጉልበት ነበረ፣ ግን ታርጌት ያደረገችው የግቡን ቋሚ ሆነ። በተቀመጠበት ቆየ። በጣም ለማንቸስተር ዩናይትድ የተሰጠ ሌላ እድል ነው። ከዛ ኒኮላስ አኔልካ ሳት ኤድዊን ቫንደርሳን አዳነበት። ከዛ ተከታትለው የማንቸስተር ዩናይትድን መለያ ምት የመቱት በሙሉ አገቡ። ማንቸስተር ዩናይትድ ሻምፒዮን ሆነ። ጆን ቴሪ ፔኑን ያውቀዋል፣ ህመሙን ያውቀዋል እና አዘንኩ አለ ለጋብርኤል ማጋሌሽ። አዘንኩ አለ። የበለጠ የምትጎዳው ቀጥሎ በሚመጡት ቀን ነው አለው። የመጀመሪያ ቀን ድንጋጤ ነው፣ እንደ ሳትከው ምሽቱን ምናምን የሚሰማ ስሜት ድንጋጤ ነው። ዋናው የስሜት ጉዳት ግን የሚመጣው 3ኛው ቀን 4ኛው ቀን ይሄ ሌት ሪአክሽን የሚባለው አላ እየዘገየ መልሶ ስታስቢው ባገባው ኖሮ እኮ ሊሆን ይችል የነበረው ስለ ሳትኩት ያሳጣሁት ምናምን እያልሽ ስታስቢ የእነዚያ ጊዜያቶች ናቸው የመጨረሻ ታፍ ብሎ ይጠቅሳቸዋል ጆን ቴሪ። ግን ህይወት መቀጠል አለበት። ግን ለመካስ የበለጠ የተሻለ ነገር ለማድረግ በዚህ ዲፋይን እንዳትደረግ ለማድረግ ነገ አለህ። በህይወት ትደስ የሚለው ነገር ምን እንደሆነ ታውቂያለሽ? የነገ መኖር ነው። የነገ መኖር የዛሬን ስህተት ለማስተካከል ስለሚረዳ ጋብርኤል ማጋሌሽ ነገ አለው። ከጎኑ የሚቆሙ ደጋፊዎች አሉ፣ አሳይተውታል በተግባር። ከባድ ነው ስሜቱ፣ ግን ደግሞ 1.5 ሚሊዮን ደጋፊ ወጥቶ ያንቺን ማሊያ በክብር ገዝቶ ኢትስ ኦኬ ኢትስ ኦልራይት አንተን በዚህ አናይህም ምናምን ሲሉ አጽናንተውታል። ለነዚህ አንዳንዴ ደግሞ ሰው ፍቅር ሲሰጥሽ ክብር ሲሰጥሽ ምን ነው ያችን አግብቼ እንዲባረኩ ኖሮ ምናምን ማለትሽ ደግሞ አይቀርም። ሰው አይደለሽ? ሶ ኢት ቴክስ ታይም፣ ጊዜ ወስዳል ነው የሚለው። ማን ይሄንን የሚነግረን? በተመሳሳይ ፔን ውስጥ ያለፈው የቼልሲው ድንቅ ሴንተር ባክ ጆን ቴሪ ነው ይሄንን የሚነግረን። ይሄ አንድ አስተያየት በመውደድም ባለመውደድም ልንወስደው እንችላለን። እኔ የአርቴታ ትችቶችን በተመለከተ የሰጠው መልስ እንዴት እሱን ታስመታዋለህ፣ እንዴት 5ኛውን ይመታል ምናምን ሲባል እኔ ልምታ ብሎ ነው አለ። እኔ 5ኛውን ነው መምታት የምፈልገው ብሎ ነው አለ። ከዚህ በፊት ልምምድ ላይ ስቶ ስለማያውቅ አምነነው ነው አለ። ውስጤ ትንሽ ምን ይለኛል ቢሸፍንለት ይዘ ጉድ ፔናልቲ ቴከር ምናምን ብሎ ቢለው ደግሞ ለአርሰናል የሚጠቅም ከሆነ ማጋሌሽ እኔ ልምታ ቢለው ነው አንተ ትመታለህ ግን የምትመታው 2ኛውን ነው የምትመታው 3ኛውን ነው ቢለው at the end of the day ዲሲሽን እሱ አይደለም የሚወስነው አይደል? ቢለው አይሻልም ነበር? ያ እምነቱ ካለ አሁን ጋብርኤል ማጋሌሽ እንደዚህ ሲል ስለቆጨሽ ምናምን ማለት ብዙ ሰው ስለተቆጨ ምናምን ነው እንጂ ኖርማል ሊሆን ይችላል። ኖ ደግሞ ጋብርኤል ማጋሌሽ ያለው ኮንፊደንስ ስለሚታወቅ እንዲህ አይነት ነገሮችንም ኃላፊነትም ለመስጠት ላይ ከብድ ይችላል። በተለይ አርቴታም እንዳለው የልምምድ ሜዳ ላይ ያለው ነገር እና እንደገና ከራሱም ደግሞ ጥያቄ ሲመጣ እሱ ስለምን 5ኛው ፈለገው መቼም ይሄ ነገር ባላልኩ ኖሮ የሚያስብል ነገር እኮ ይኖራል። ግን እኔ ትልቁ ፒክቸር ብዬ የምረዳው በቃ ፔናልቲ ከሆነ ከጨዋታው በፊትም ስናነሳው ነበር በቃ የሆነ ነገር አፕል ሊያደርግ ይችላል። መቼም ያም እያገባ ዘላለም አይቀጥሉም። የሆነ ተጫዋች የሆነ ቦታ ላይ ግን አይ ዶንት ኖ አንቺ እንደዛ ተሰምቶሻል ወይም እኔ አሁን ምልሽን አስታውሰሽዋል አላስተዋልሽውም አላውቅም። ግን
በጣም ብዙ ሰው ኳስ በተለያየ ቦታ እያየ ማጋሌሽ ሊመታ ሲል ኮምፎርታብል አልነበረም። አንዳንዴ አልነበረም ፔናልቲ ላይ እንደዚህ ሰማሃል። አንዳንዱ ንግግር ሁሉ አለ አይገርም? ይሄ ልጅ ዛቀው አለ እንደዚህ አለ ወደ ሰማይ ነው የሚመታው ምናምን ያሉትን ገና ከመምታቱ በፊት አለ እንደዚህ አስተውለሽዋል? ግን ማጋሌሽ ላይ ብቻ ሳይሆን እኔ ከዚህም በፊት የፔናልቲ ሹታት ምናምን ስናይ የሆነ የሚሰማን ነገር አለ። ታነበዋለህ አንዳንዴ ውይ ባይመታ ምናምን ብለን ስቶ የሚያውቁ ብዙ ተጫዋቾች አሉ። በጣም ጎበዝ ተጫዋቾችም ሆነው በወቅቱ ግን እያስተናገዱት የሚገኘው ስሜት ፊታቸው ላይ ይወጣል፣ ይታያል እና የሆነ ነገር እንዲገባን ያደርጋል። ግን የማጋሌሽ ጉዳይ ግን ትልቅ ኤቭራ እሺ የኤቭራን አንሳና ምን የሚል ይመስልሻል? አሁን የሚያጣጥል ነው ይመስለኝ። አንዴ ሰው ምን ብሎ ጽፎ ነው ያየሁት ሲናገር ነው የሰማሁት አይደለም። ግን በኤቭራ ለካ ተናዷል። የአርሰናል ደጋፊ ነው እና በኤቭራ ለካ ቅር ይለዋል። አርሰናል ላይ የሚያሾፈው ነገር፣ አርሰናል ላይ የሚያላግጠው ነገር፣ ለአርሰናል የሚያሳየው ዲስሪስፔክት አይመስለኝም። አሁንም እሱም በዛ መንገድ አትረዱት፣ በዛ መንገድ አትውሰዱት ይላል። ግን በቃ አርሰናል የምር እንደዛ የሚሰማኝ ነገር አለ ስለ አርሰናል ይላል። ጆነቢ ሚካኤልን በተመሳሳይ በፒኤስጂ ከተሸነፈ በኋላ አሁንም በአርሰናል ላይ ማሾፉን ቀጥሏል ጆነቢ ሚካኤል። ፓትሪስ ኤቭራ ግን አንቺ እንዳልሽው አይደለም። በጣም ብዙ ሰዎች ጻፉልኛል 22 ዓመት በኋላ ሊጉን ስናሸንፍ ምን ነው ዝም አልክ እያሉ ይጽፉልኛል። ከ22 ዓመት በኋላ የፕሪሚየር ሊግ ሻምፒዮን ስንሆን በላ አውራ ተናገራ ኔትፍሊክስ አርዊ ስቲል ኢሉዥናል ምናምን እያሉ ይጽፉልኛል። አልመለስኩላቸው ማለት ቢዚ ስለነበርኩ ያልመለስኩት። ቃል በቃል ያለውን ነው ነገር ቢዚ ነበርኩ። በጣም ብዙ ትራቨል ስለማድረግ መልስ አልሰጣችሁ። ይሄ አሁን መጥቻለሁ ያው ምን አድርግ ነው የምትሉኝ? መጀመሪያ ማስረዳት ነው የፈለገው እሱ። አሁን በጸባይ ነው የቀረበው። ማስረዳት ነው የፈለገው። ማስረዳት የፈለገው ነገር አርሰናልን በተመለከተ የመተማመን ስሜት የሌለኝ ለምንድን ነው? ይህንን ወቁልኝ። መጀመሪያ የማንቸስተር ዩናይትድ ተጫዋች ሆኜ ከአርሰናል ጋር ወደ 20 ጨዋታ አድርጌያለሁ። አንዱን ነው ያሸነፉናል። ስንገጥማቸው ፈታኝነታቸውን አቅ ነበር አለ። ያን ያህል ፈታኝ አይደሉም። እና ልክ አርሰናል ሲባል የሚመጣልኝ ነገር ምንም አያመጡም ነው። በመኖር ነው ይሄ የተሰማኛል። የሆነ ነገር ያደርጋሉ፣ የሆነ ነገር ይሞክራሉ። ነገር ግን ይሄ ገትድ ሆኗል አይደል? እንደዚህ ደም ሰጥቶ ምናምን የምትይዋል አይደል? እንደ ዘንድሮ አይነት ካራክተር ግን አላየሁባቸው። እንደነገርኳቸው ከብዶኛ አቅም ከአርሰናል ጋር ያረኩት ጨዋታ አለ። 20 ጨዋታ አንድ መሸነፍ ከባድ እንዳልሆነ የሚያሳይ ነው አለ። ለአርሰናል ደጋፊዎች ወይም ለአርሰናል ጥላቻ እንዳለኝ አድርጋችሁ የምትወስዱ ሰዎች ካላችሁ ተሳስታችኋል። ይሄ በእግር ኳስ ውስጥ ያለ መበሻሸቅ። ብዙ ወንድሞች አሉኝ። ከብዙ ወንድሞች መካከል የተወሰኑት የአርሰናል ደጋፊዎች ናቸው። ብሽሽቁ የሚጀምረው ከእነሱ ጋር ነው። ወንድሞቼ ልንቅ አልችልም፣ ወንድሞቼ ልጠላ አልችልም። አሁን ወደ ቁም ነገሩ ልግባል። አሁን አርሰናል ችሏል። አሁን አርሰናልን በተመለከተ ከዚህ በፊት የተናገርኳቸውን ነገሮች መድገም አልችልም። ከደገምኩ ራሴ ነኝ ደካማዋል። ምክንያቱም አርሰናል አሁን አረጋግጧል ምን ማሸነፍ እንደሚችል አሸንፎ ችሎ አሳይቶኛል። ስለዚህ እንዲህ ነው አርሰናል። ኔትፍሊክስ ነው። የአርሰናል ደጋፊዎች የማይሆነው ነገር ይሆናል እያሉ የሚጠብቁ ቅዠታሞች ናቸው ምናምን ልላልች። ቡድናቸው ችሎ አሳይቶ። ስለዚህ አሁን አፌ ላይ ያለው ቃል ምንድን ነው? እንኳን ደስ አላችሁ ብቻ ነው አለ። እንኳን ደስ አላችሁ። አርሰናል ጠንካራ ቡድን ነበረ። አርሰናል ከ22 ዓመት በኋላ የፕሪሚየር ሊግ ሻምፒዮን ሆኗል። ሲችል ስላላየሁት ስላለመቻሉ አወራው። ሲችል ሳየው ደግሞ
ስለመቻሉ መሰክራለሁ። እንኳን ደስ አላችሁ። ፓትሪስ ኤቭራ ይሄንን የተናገረ። እሺ ምን ነው ማብራሪያዋን እቺ ለምን መጣች እያልኩኝ እንጂ የኤቭራ ገብቶኛል ግን በቃ መጀመሪያው ነው እንኳን ደስ አላችሁ ምናምን። ነገራችን ላይ እኔ የእውነት ለመናገር አሁን ፓትሪስ ኤቭራም የሆነ ነገር ቢናገር የተናገረው ነገር የሆነን ደጋፊ ሊያስቅ ይችላል፣ የተወሰነን ደጋፊ ደግሞ ቅር ሊያሰኝ ይችላል። እንደገና አግቦልሃር ለምሳሌ አርሰናልን በተመለከተ አስቀያሚ ነገሮችን ተናግሯል። ጆኖቢ ሚካኤል አስቀያሚ ነገሮችን ተናግረዋል። ፈርጉሰን ኳሱን ለመጫወት ፈቃደኝነት ያልነበረው ቡድን ተሸነፈ ብለው እናንተ ነበራችሁ ኳሱን የምትጫወቱት ብለው እንኳን ደስ አላችሁ ምናምን ብለዋል። ይሄ አንድ አርሰናልን ለሚወድ ሰው ሊያስደስት አይችልም። በሌላ በኩል ደግሞ ለአርሰናል ጥንካሬ ምስክርነት የሚሰጡ ሰዎች ደግሞ አሉ። እነ ቴሪ ሄንሪ እነ ዌይን ሩኒ ምናምን ብለሽ ደግሞ መጠቅሻቸዋል። ከምንም በላይ ግን የአርሰናል ነን ብለው የሚያስቡ ሰዎች በቡድናቸው መኩራታቸውን በቡድናቸው መደሰታቸውን 1.5 ሚሊዮን ህዝብ ጎዳና ወጥቶ ኩራቱን አሳየ፣ ኩራቱን ገለጸ። ይሄም ሀቅ ማተር የሚያደርገው ለአርሰናል ደጋፊ ነው። አርሰናል እነዚህ ሰዎች የሚሰጡትን አስተያየት ግን የመቀበል ተቀብሎ ሰምቶ የማስተናገድ የሚያበሽቅም ከሆነ በሽቆ ዋጣ አድርጎ የመጓዝ አቅም ግን መታጣት አለበት ብዬ አላስብም። ይሄንን መቀበል የማትችይ ከሆነ በኳስ መንደር ብዙ መቆየት አለብሽ ብዬ አላምንም። ምክንያቱም አንቺም ደግሞ ሞመንቶች አሉሽ አይደለ? ሌሎች ቡድኖች ላይ አስተያየት ሰጥተሽ የምታበሽቂበት የምትናገሪበት በቃ ያቺ ገት መኖር አለባት የምትቀበይበት። እኔ እንደዛ ነው የምለው። እግር ኳስ ሁሌ ሳቅ አይሰጥሽም። እግር ኳስ ሁሌ ፕራውድ ሞመንት አይሰጥሽም። በቃ አንዳንዴ የምታዝኝበት አንዳንዴ የምትደሰችበት ይሰጥሻል። አይ ልክ ነው። ፒኤስጂ ምን ያህል ጊዜ ለፋ፣ አርሰናል ራሱ ምን ያህል አመት ጠበቀ በብዙ ውጣ ውረድ ውስጥ እና ዘንድሮ አሳካ። ይሄ የነሱ ፕራውድ የሚያደርጉበት ሞመንታቸው ነው። እዛ ውስጥ አስተያየት የለም ማለት ግን አይደለም። እዛ ውስጥ የሚሰጡ አስተያየቶች በሙሉ እንደያመጣታቸው እየተቀበልሽ መቀጠል ነው። ለምሳሌ ማጋሌሽ ሪጎሬ ሲስት የአርሰናል ደጋፊዎች ማሊያውን በመግዛት ኢሶኬ ሶራይት አሏረ። የሌላ ክለብ ደጋፊዎችስ በማጋሌሽ እኮ ያሾፋል። አይ የኤቭራን ጉዳይ እንኳን የአርሰናል ደጋፊዎች በተለየ ሁኔታ የሚያዩት ይመስለኛል። ለምን በተገኙ አጋጣሚ በሙሉ ኔጌቲቭ ነገር ነው የሚናገረው ስለ አርሰናል ብለው ነው በተደጋጋሚ አስተያየት የሚሰጡት። ከዚህም በፊት የተናገራቸውን አስተያየቶች እኛም በፕሮግራማችን ላይ ስናቀርብ በቃ የሆነ አታክ የማድረግ ነገር ነው ፍላጎቱ። ስህተቶች ወይንም ደግሞ መታረም ያለባቸው የሚተቹ ነገሮች አርሰናል ቤት አሉ፣ ኦቪየስ ነው፣ ምንም ጥርጥር የለውም። ግን መልካም ነገሮች በሚኖሩበት ጊዜ ደግሞ እነዛንም መልካም ነገሮች የመናገር አቅሙ በጣም ጠባብ ነው። እንደዛ አይነት እንዳለፈ ሰው አሁን ከሱ ኤክስፔክቴሽናችን ለየት ይላል ነው በዛ አስተያየት ነው እንጂ ይህንን አስተያየት የማስተናገድ አቅም ብዙ የእግር ኳስ ደጋፊ ሊኖረው ይገባል ብዬ ነው የማምነው። ደግሞ እግር ኳስ እየተመለከትክ ብዙ በቆየ ቁጥር አንድ የምታዳብረውም ነገር ይሄ ነው። ይሄ በሚሰጡ አስተያየቶች ቶሎ ስብር ማለት እንደገና ደግሞ በሚነገሩ መልካም ነገሮችም በጣም ኦቨር ሪያክት ማድረግም የእግር ኳስ ተመልካቾች ላይ ያለ ስሜት ቢሆንም ግን ደግሞ ቶሎ መረጋጋት ይፈልጋል። ምክንያቱም ቱፋር የሚሄዱ ደግሞ አለ እንደዛ ነው። ሞሪኒዮ ብቻ ግን ለአርሰናል የበለጠ ልክ የሚሆነው እያሸነፈ ኤቭራን እንዳደረገው አፍ ማዘጋት። አሁን ኮንግራቹሌሽንስ አለ በቃ አሁን ችላችሁ አሳይታችኋል። እነዛ 20 ጨዋታዎች ላይ የነበረኝ ስሜት በዘንድሮ ስኬታችሁ ታርሟል ነው ያለው። እንግዲህ እያሳመንሽ መቀጠል ነው የሚሻለውም ያዋጣውም እሱና እሱ ብቻ ይመስለኛል። ከዛ ሌላ ገለልተኛን የምታሸነፊበትን መንገድ ደግሞ በደንብ ማሰብ ነው። ምናልባት በቀጣይ ፕሮግራሞቻችን ላይ አርሰናል ቀጥሎ ምን ቢሆን ደስ ይላል ብትይኝ እምለዋለኝ በጣም ደስ ይለኛል። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞ አዳዲስ የዝውውር መረጃዎችን እንዲሆነላችሁ እንዲህ ተደረገ ገሌ እንዲያሰብ ነው የሚለውን ከሌሎች ጉዳዮች ጋር እያያያዝን ወደ እናንተ ማድረሳችንን እንቀጥላለን።
ለአስተያየታችሁ ለድጋፋችሁ በጣም 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 ነው የምናመሰግነው። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። It's on here now. The goalkeeper.